ለዚች ገባጣ ለሆነች ልጅ ሁለተኛ ምግብ እንዳታመጭላት። ይሄ እኔ ቤት ነው። እኔ ነኝ የምከፍልበት፣ እኔ ነኝ የምሸምጠው። ሁለተኛ ካልበላው እንዴት ነው የምኖረው? ምን ትሆኛለሽ? ትሞቻለሽ። እናቴ ላይ ስትቀልጃለሽ። የወዲት ጉዲት በባሏ እጅ እንግዲህ ቅንጡ ዘመናዊ ሆና ስትቀብጥ በፍቅር እሽሩሩ ሲላት የነበረው ወንድዬ አሁን ላይ መርዝ ተፍቶባታል ማለት ነው። ይህም የሆነበት ምክንያት እንግዲህ በራሷ እጅ ላይ ነው። ዘመናዊና ቅንጧ ሴት አፈራ ይንካኝ የምትለዋ ማንነው ሰው ስታገኝ አመዳም ችጋራም ብላ የምትሳደበዋ ሴት አሁን ላይ ቁልቁለት ለመድረስ ጫፍ ላይ ደርሳለች። ከዚህ አደጋ ለመዳን እንኳን ምንም ማምለጫ የማትችለዋ ወርቅዬ እማማ ወርቄ ማለት ነው በልጇ እና በራሷ ሴራ አሁን ላይ ትልቅ ችግር ተደቅኖባቸው ሁለቱም የየራሳቸውን የስቃይ ኑሮ እያሳለፉ ይገኛሉ። ከዚህ ቀደም በስቃይና በችግር በስድብ በግልምጫ በረሃብ አለንጋ መርዝ በመበረዝ ሁሉን ነገር ስትወጣ ስትገባ በገንዛ ቤቷ በልጇ ሚስት ስትገላመጥ የኖረችዋ ሴት ሁሉም ነገር እፎይ ብሎ የልጇን ሕይወት ብቻ ለማዳን የልጇን ፍቅር ስትጠብቅ የነበረችዋ ሴት አሁን ላይ ሰላማዊ ኑሮ እየኖረች ነፃነቷን አውጃ ከልጇና ከሰራተኛዋ ጋር በሰላም እየኖረች ትገኛለች። እነዚህ ሁለቱ እናትና ልጅ እንግዲህ በጣም ብዙ ሴራዎችን ሲሰሩ ከቆዩ በኋላ አሁንም ልባቸው ለበቀልና ለክፋት ብቻ እየተሞላ በመሆኑ ሰዎችን ለመጉዳት ወደ ኋላ የማይሉ ተንከሴስ ፍጥሮች ናቸው። ይህ ድራማ እንግዲህ ተከታታይ ድራማ የወዲት ጉዲት የተሰኘው ወይም ደግሞ የእናት ግፍ የተሰኘው ተከታታይ ድራማ በክፍል 39 እነሆ። ከዚህ ቀደም እንግዲህ የወዲት ጉዲት አለም በሰራችው ነገር እጅግ በጣም ምጡቅ የሆነ መረጃ ከጀርባ ሁና በመቅዳት ስታደርግ የነበረውን ግፍ በሙሉ በመረጃ በማስረጃ ይዛባት የነበረችዋ እንዲሁም ደግሞ ያም አልበቃች ብሎ እናቱን ለመግደል ስትግደረደር የነበረችዋ ሴት አሁን ላይ ወንጀለኛ ተብላ በቤቷ በባሏ እየተቀጣች ትገኛለች። ስትወጣ ስትገባ ስትረግጣት የነበረችዋ የባሏን እናት ጥቁር ድንጋይ ስለ ሶሆ እንኳን አታስቢም ወይ? ቆይ ሞት የረሳሽ አንቺ እኮ አፈር ነሽ፣ የተረሳሽ ነሽ፣ ምንም አታድርጊም በማለት ምራቱ እንግዲህ አማቷን ስታከብር እንጂ እንደዚህ ስቃይ ስታበላ የተናናቅም ነበረ። በዚህ ድራማ ደግሞ በጣም ብዙ ነገሮችን የምንማርበት የምናስተውልበት ይሆናል። የሰው ልጅ ክብር ካልሰጠነው ተመልሶ ክብራችን ለእኛ እንደሚወርድ ነው። እኛ ስለተሳደብን እኛ ሰዎችን ዝቅ አድርገን ስላየን የኛ ክብር ይጨምራል ማለት አይደለም። ሰዎችን ስናከብራቸው ራሳችን እንከበራለን። ራሳችን ስናከብር ራሳችን ስንወድ ሰዎችም እጅግ አጥብቀው ይወዱናል። እኛ ሰዎችን በወደድን ቁጥር ሰዎችን ባከበርን ቁጥር ደግሞ ንጹህ ሕሊና ንጹህ ልብ ስለ ሰው ማሰብ ስለ ሰው መጨነቅ ነግበኔ ይደርስብኛል ብለን አረቀ እንድናስብ ያደርገናል። እናትና ልጅ ግን ይሄ ነገር ሕሊናቸው ምንም ነገር አልፈጠረባቸውም። ከነሱ በላይ ሰው ያለ አይመስላቸውም። ከነሱ ሌላ ሁሉም ነገር እንደ ድንጋይና እንደ አሻንጉሌት የሚጠቀሙ በወጡ በገቡ ቁጥር ሰዎችን የሚያራክሱ የሚሳደቡ የሚያንቋሹ ሞራልን ግድል የሚያደርግ ቃላትን ይናገሩ የነበሩ ሰዎች አሁን ላይ ግን እጅግ በጣም አስቸጋሪ ገብተዋል ማለት ነው። አለም እንግዲህ ስትሰራበት የነበረችዋን ቤት ወይም ደግሞ መዳሟን ማለት ነው ለማዳን በጣም ብዙ ነገሮችን አድርጋለች። ነገሩ ሁሉ አልተስተካከለላትም። ይህም እንግዲህ ውሸታም ያስብላት የነበረው ነገር በመረጃ ከሆነ አሸንፋለሁ በማለት እንግዲህ የቤት ሰራተኝነት ገብታ የምታገለግልበትን ቤት ህይወት ለማስረፍ ያላረገችው ጥረት የለም። ማናችንም ብንሆን ይህንን ነገር እናደርገዋለን ብለን ብናስበው ማንም ይህንን ነገር አያደርግም። ለራሳችን ፈርተን ምናልባት ቤት እንቀይራለን፣ ምናልባት ደግሞ ከዚህ ህይወት አውጣይ ብለን እግራችን አንስተን እንሮጣለን እንጂ ይህን ችግር እንጋፈጣለን ብለን አብረን መቼም ከነሱ ጋራ አንሞትም። ከራሴ ከግሌ አንጻር ሳየው ማለት ነው። በሆኖም ግን ድራማ እንደ ድራማነቱ ቢሆንም ግን ደግሞ ብዙ ሰዎች ለሰው ሲሉ ህይወታቸውን አሳልፈው ሳይሰስጡ የሚሰጡም ሰዎች አሉ። ክፋቱን ብቻም ሳይሆን የምንመለከተው በጣም ብዙ ሰዎች በድብቅ ከኛ ጋር ጀርባ ሆነው
በጣም እኛን የሚከላከሉ እኛን የሚጠብቁ እነሱ የሚያውቁን እኛ ግን የማናውቃቸው በጣም ብዙ ሰዎች አሉ። ይህን ደግሞ ዓለምን መረዳት እንችላለን በቀላሉ ማለት ነው። እና ዓለም እንግዲህ ስታገለግልባት የነበረችዋን ሴት ህይወቷን የታደገችላት የገንዛ ልጇ እንኳን በምትናገርበት ሰዓት ሚስቱን ነው እንጂ ያመነ እሷን በፍጹም አላመናትም። እንዲሁም እናቱንም የኔ ሚስት የዋህና ትጉህ እንዴት አጥብቃ እንደምትወድሽ በማለት ሲወጣ ሲገባ እንግዲህ ስለ ሚስቱ አንስቶ የማይጠግበው ወንድዬ እናቱ ይቅርታ እንድትጠይቅ ያደርጋት ነበረ በሰዓቱ። አሁን ላይ ግን እድሜ ለዓለም ሁሉም ነገር ብትንትን ወጣ። እውነት ትመነምናለች እንጂ መች ትጠፋለች። ሐሰት ደግሞ ሐሰት ነው፣ ውሸት ውሸት ነው። ምንጊዜም ቢሆን ገደል ይዞን ይገባል። እና እውነትን ተናግሮ ከመሸብን ማደር የሚባለው አባባል እውነት ነው። እንግዲህ የወዲት ጉዲት በባሏ ያ ሁሉ እንደፈለገች ወታ እንደፈለገች ተናግራ የሰው ምግብ ከአፍ ነጥቃ የምትበላ የነበረችዋ ሴት አሁን ላይ በራብ አለንጋ እየተገረፈች ያውም በገንዛ ባሏ ያውም እንቅልፍ እንዳትተኛ ንጹህ አየር እንዳታገኝ ያደረገችው ነገር ከዚህ በላይ ይገባሻል በማለት እንግዲህ ይወዳት ያፈቅራት ስሜቷን ይጠብቅላት የነበረ ወንድ አሁን ላይ ግን ውርደትን እያከናነባት ይገኛል ማለት ነው። እንዲሁም ከእናቱ ጋር ሲያደርግ የነበረውን በሙሉ ቪዲዮ ስላየው እሷን እያየ እናቱን በመመልከት ከዚህ በላይ ቅጣት ይገባታል በማለት እንግዲህ እናቱ ጋር ስትመርዘው የነበረው መርዝ በገንዛ እጁ ፈትፍቶ ያጎርሳታል። ይህን ደግሞ የወዲት ጉዲት መሞት አልፈልግም ተወኝ በማለት እንግዲህ የተማጽኖ ቃላቷን ትናገራለች። ለእናቴ ስታደርጊው ግን ምንም አልመሰለሽም በማለት ይናገራታል። ካሁን በኋላ ለዚች ሴት አንድም ሰው ምግብ እንዳያቀርብ፣ ይህ የኔ ቤት ነው፣ ሰርቼ የማመጣው የኔ ገንዘብ ነው፣ ማንም ቢሆን ምንም እንዳያደርግ በማለት ለዓለም ማስጠንቀቂያ ሰጥቷታል። ወንድዬ ካልበለው እንዴት እኖራለሁ በማለት የወዲትም እንግዲህ ጥያቄዋን አቅርባለች። ካልበላሽ እንዴት ትኖሪያለሽ? ጥሩ ጥያቄ ነው፣ ትሞቻለሽ በማለት ምላሹንም ሰጥቷታል ወንድዬ ማለት ነው። እሷ ግን መሞት እንደማትፈልግና ከዚህ ነገር ይቅርታ አድርጎላት ሁሉም ነገር እንደሚስተካከል እንግዲህ እየለመነችው ትገኛለች። ከዛም ከእጇ ላይ የነበረው ምግብ ነጥቆ መርዝ በመነስነስ ይህንን ትበያለሽ፣ ከዛ በኋላ ትኖሪያለሽ ወይ ትሞቻለሽ በማለት ባሏ እንግዲህ በዚህ ልክ እያሰቃያት ይገኛል ማለት ነው። አንዳንድ ጊዜ በእጃችን ያለ ወርቅ እንደ መዳብ ይቆጥራል ይባላል። ባሏን ያን ጊዜ ስትበድለው እናቱንም ስትበድል ለመግደልም ስትሞክር ይሄ ቀን ተመልሶ እንደሚመጣ አንድም ቀን አስባ አታውቅም ነበረ። አሁን ላይ ግን ዋጋውን እጅግ በጣም እየከፈለች ያለችበት ቦታ ላይ ይገኛልኝ። እንዲሁም የወንድዬ ናት፣ ፈሪሃ እግዚአብሔር አላት፣ በጣም ጥሩ ሴት፣ አምላኳን የምታምን በምንም ነገር የማትመካ የማትመጻደቅ፣ ሰዎችን እጅግ አጥብቃ የምትወድ ትንሽ ትልቅ ሳትል የምታከብር በጣም ትሁት ሴት ነች። ይህንንም እያደረገ ባለው ነገር እንግዲህ ለወንድዬ እባክህ ተዋተኝ፣ ከዚህ በላይ ይበቃል፣ እኔ የምፈልገው ይቅርታ አድርጌላታለሁ፣ አንተ ሰላማዊ ህይወት እንድትኖርልኝ ብቻ ነው፣ ነገሩ ገብቶህ ስሜቱ ገብቶህ ብቻ ከዚህ ህይወት እንድትላቀቅ እንጂ እኔ በሷ ቂም የለብኝም፣ ምክንያቱም እሷ የሰው በታች ናት በማለት ልጇን እንግዲህ የሚያደርገው ነገር ለማስቆም ትመክረዋለች። በእርግጥ ከዚህ ቀደምም ዓለምም በስሜት የምታደርጋቸው ነገሮች ተጠንቀቅ፣ ስሜት በጣም ብዙ ነገሮችን ያበላሻል። አንድ ነገር ለማሰብ ስትሞክር እናትህን እያሰብኩ ብላ አስጠንቅቀው ነበረ። ዛሬም እንግዲህ እናቱም በተደጋጋሚ እንግዲህ ልጇን አስረህ ቀጣሃታለኝ፣ ይበቃታለኝ፣ ከዚህ በላይ ምን ልታደርጋት ነው? ቅጣቱ የህሊና ቅጣት ይሆንላት፣ እኔ ይቅርታ አድርጌላታለሁ ስትለው ከዚህ በላይ ይገባታለኝ፣ እኔ ሰላሜን የማገኘው እኔ ረፍቴን የማገኘው ወደ እስር ቤት ስትበሰብስና ስትሞት ብቻ ነው በማለት እና መቼም ቢሆን እንደማይለቃት ተስፋ እንደማይቆርጥ እንግዲህ እየተናገረ ይገኛል ማለት ነው። ዓለምም እንግዲህ ከዚህ በኋላ ምግብ መስጠት እንደማትችል ያውም ደግሞ ከሶፋ ላይ እንኳን ገደም ብላ በምትተኛበት ሰዓት እንዴት ይህ ሁሉ በደል እንዴት ይህ ሁሉ ክፋት አድርገሽ ንጹህ እንቅልፍ ልትተኝ ይቻልሽ? ጎንሽስ እንዴት አስቻለው? አንቺ ምን አይነት ፍጡር ነሽ? በማለት ጥሩ እንቅልፍ እንኳን እንዳትተኛ እንግዲህ እያሰቃያት ይገኛል ማለት ነው። የወዲት በአጠቃላይ አማቷ ላይ ስታደርግባት የነበረችውን በሙሉ አሁን ላይ እንግዲህ ባሏ ላይ ተመልሶ እሷ ላይ ብድሩን እየመለሰ ይገኛል። የወለደ ጸደቀ ነው እንግዲህ እና ወንድ ልጅ ቆረጠ ማለት አሁን ላይ ነው።
በሌላ መንገድ ደግሞ እማማ ወርቄ እንግዲህ በወተትና በማር ያደገች ቅንጡ ሴት አሁን ላይ በጣም ቀጥኖባት ነው ያለችው። ቤቷም እንግዲህ በድላላ እንዲሸጥ ተወስኗል ማለት ነው። ይህንንም ያደረገው ልጇ አስቻለው በተደጋጋሚ ከዚህ ክፋት እንድትወጣ ነግሯት ነበረ። እሷ ግን እኔ እኮ ወርቄ ነኝ፣ የማላደርገው ነገር የለም፣ እኔ ፈልጌ ምንም ነገር ማጣት የምችል ሴት አይደለሁም፣ ስለዚህ ያልኩት ይሆናል በማለት የልጇን ምክር ንቃ እንግዲህ አሁን ላይ እድሜ ልኳን እስር ቤት የምትበሰብስበት ወይ ደግሞ ወደ ድህነት ዓለም የምትቀላቀልበት ሁለት አማራጭ ቀርቦላታል ማለት ነው። ህይወት አንዳንዴ አማራጭ የላትም፣ ለእሷ ግን እድለኛ ናት፣ አማራጭ ሰጥቷታለኝ። ቢሆንም ደግሞ እስር ቤት መግባት እንደማትፈልግ እጅግ አጥብቃ ወደ ጭቃ ቤት ወደ ምስጦች መንደር መጓዝ እንደማትፈልግ በተደጋጋሚ እየተናገረች ነበረ። በዛ ላይ ደግሞ አቶ ጸጋዬ እንግዲህ ቀነ ቀጠሮ በጣም በቅርብ ጊዜ ካልሆነ መረጃውን ለፖሊስ እሰጣለሁ በማለት ማስጠንቀቂያ ለአስቻለው ሰጥቶት ነበረ። አስቻለው እንግዲህ እናቱን ለማዳን ተፍ ተፍ እያለ ይገኛል ማለት ነው። በስተመጨረሻም ደላላም አግኝቶ እንግዲህ በአጭር ጊዜ ውስጥ ቤቱ እንዲሸጥላቸው እያደረገ ይገኛል እና በጣም ተወዳጅ ድራማ ነው የምር ማለት ነው። እና የእማማ ወርቄ እንግዲህ ቤቱ ሊሸጥ ነው በሚባልበት ሰዓት ኡኡ ነው ያለችው። ምንም መሸጥ እንደማትፈልግ ትናገራለች። የየቷ ልጅ ዮርዳኖስ ስታለቅ ስታተኝ ችግሯን ልትጋራት ምን ሆነች ነው አባዬ ለምን ነው የከፋሽው በማለት እንግዲህ እሷ ልታጽናናት በቀረበችበት ሰዓት የአክስትነት ወጉ ቀርቶባት አንቺ አመዳም አንቺ ችጋራ ምን አለሽና እኔን ትረጅኛለሽ? በምን ሂሳብ ነው እኔንስ እንደዚህ ቁጭ ብለሽ እያነጋገርሽኛለሽው? አንቺ እኮ ድሃ የድሃ ልጅ ነሽ፣ ከኔ የባሽ ድሃ ነሽ። ስለዚህ ደግሞ እኔም ወደ አንቺ ዓለም ልቀላቀል ነው፣ ድሃ ልሆን ነው። አሁንስ ደስ አለሽ በማለት የቷን ልጅ በስሜት ትናገርባታለሽ ማለት ነው። እኔ እኮ ሀሳብሽ ጭንቀትሽ ምን ሆነሽ ብዬ ልረዳሽ እንጂ እንዴ ልሰድብኝ እኮ አይደለሁም በማለት ትናገራለች ማለት ነው። እናም የ23 ሚሊዮን ብር ዕዳ እንዳለባት ትናገራለች። በእርግጥ ከዚህ ቀደም የወርዴ ከቤቷ ስትመጣባት እንደ ውሻ ያባረረቻት ነበረ። ገንዘቧንም እየነጠቀቻት እንግዲህ ባላት ገንዘብ አክስት ነኝ ብላ መታ ብትጠጋት ችጋራም የድሃ ልጅ እኔ ብቻ ነኝ እንደ ዘመድሽ የአባትሽን ወገን ፈልጌ እኔ ቤት ጥገኝነት ማስቀመጥ አልችልም በማለት ስትመጻደቅበት የነበረው ቤት አሁን ላይ እንግዲህ ለሌላ ሰው በመሆን እማማ ወርቄ ተመልሳ በተናገረችው አንደበቷ ወደ ችጋርነቱ እየተቀላቀለች ትገኛለች። እሷም አመዳም በማለት ሰዎችን በብዛት የምትናገረው ቃላት ቢሆንም አሁን ላይ ግን አመድ ምን እንደሆነ ገብቷት እኔም ተመልሼ ወደ አመድነቴ ልመለስ ነው ወይ ብላለች። ደላላው መጥቶ እንግዲህ በቅርብ ጊዜ በ3 ቀን ውስጥ ቤቱ ይሸጣል ሲላቸው በጣም ደንግጣ ነበረ። ይህን ይመስላለኝ። በቀጣይ ቪዲዮአችን እንግዲህ ይዤላችሁ የምመጣው ወንድዬና የወዲት የመጨረሻቸው ምን ይሆናል የሚለውና እማማ ወርቄ ቤቴ አይሸጥም ሌላ መላ እፈልጋለሁ በማለት ጭንቅላቷን ይዛ እሪ እያለች ነበረ። አስቻለውም እንግዲህ ለእናቱ ሲል እየታገለ ይገኛልኝ። ጸጋዬስ ይህን ችግር አይቶ ይታገሳቸዋለኝ ሌላ መላስ ይፈጥራል የሚለውም በቀጣይ ቪዲዮ የማሳያችሁ ይሆናል ማለት ነው። ስትከታተሉና ስታዳምጡ ለነበራችሁ ለሁላችሁ አመሰግናለሁ። ላይክ እና ሼር ማድረጋችሁን አትርሱ። ወዳችኋል።